ያጠፋነው ጥፋት የሰራነው ወንጀል ካለ ነገ ከነገ ወዲያ እውነተኛ የሆነ የሽግግር ሂደት በኢትዮጵያ ተፈጥሮ እውነተኛ የሆነ የሽግግር ጊዜ ፍትህ ሲሰፍን ማናችንም በሰራነው ጥፋት የሰራነው ወንጀል ካለ ተጠያቂ እንሆናለን ነገር ግን ያ ተሰራ የሚባለው ነገር ለአሁኑ እንቅስቃሴ እንቅፋት ሆኖ ወደፊት እንዳንራመድ ያደርገና አይገባም የሚል እምነት አለ ስለዚህ ሪሊ ወደፊት በመናዘጋጃቸው መድረኮች እንደዚህ አይነት ምክንያቶች ቅድመ ሁኔታዎች ቦታ እንዳይኖራቸው አድርገን ሁላችንም በቅንነት በጋራ እየተገናኘን ለጋራ የህዝብ ትግል መተባበር አለብን የሚል እምነት አለ እና ዛሬም በዚህ ምክንያት የማይገኙ የመገናኛ ብዙሃን ሰዎች ሊኖሩ ይችላሉ ምናልባት መገኘት አለባቸው ብላችሁ የምትጠብቋቸው የምታውቋቸው ሰዎችን እዚህ ባታዩ ወይም ባታገኙ የአብሮነት ኢትዮጵያ ሳይጋብዛቸው ቀርቶ አይደለም እኛ ጋብዘናቸው ቅድም ባልኩት ምክንያት በርከት ያሉት ከነከሌ ጋር እንገናኝም በሚል ምናልባት አንድ ሚዲያ ኤዲቶሪያል ፖሊሲ ውይይት ለማድረግ አይፈቅድልኝም በሚል ይቀርራል ከዛ ውጪ ግን አብዛኛዎቹ ከነከሌ ጋር እንታይም በሚል የቀሩ ናቸው እና ሪሊ ዛሬ በዚህ መድረክ የተገኛችሁ ምንም አይነት ቅድመ ሁኔታ ሳታስቀምጡ በዚህ የጋራ ጉዳይ በጋራ መነጋገር አለብን ብላችሁ በመገኘታችሁ አክብሮቴ በጣም የላቀ ነው በእውነት የህዝብን ያገርን ጥቅም አስቀድማችኋል ብዬ ነው የማምነው ስለዚህ ሌሎቹ ወንድሞቻችን እህቶቻችን ወደፊት ተመሳሳይ መንገድ ይከተላሉ የሚል እምነት አለኝ ምናልባት ሐሳባቸውን ቀይረው የሚቀላቀሉንም ከሆነ ሊንኩ ደርሷቸዋል በቻሉት ሰዓት ይቀላቀሉናል ስለዚህ አሁን በተገኘው ሰው ውይይታችን እንጀምራለን የዛሬውን ውይይት የሚያስተናብርልን አቶ ታምሩ ሁሊሶ ነው ታምሩ ሁሊሶ የአብሮነት ኢትዮጵያ ተባባሪያችን ነው እና የዛሬውን የመገናኛ ብዙሃን መድረክ እሱ እንዲያስተናብር መርጠነዋል እና ከዚህ ሰዓት ጀምሮ ታምሩ አጀንዳውን ተወስዳለህ መድረኩን ተወስዳለህ ክፍት ነው አመሰግናለሁ አቶ ልደቱ ይሰማል አይደል ወንድከታችሁ ሳይ ኦፖርቹኒስት ልሁንና እንደተ ራሴን በማስተዋወቅ ልጀምር መጀመሪያ የተባለው አቶ ልደቱ እንዳለው ብዙዎቻችሁ የመገናኛ ብዙሃን ባለሙያና ባለቤቶች ናችሁ በታታ ሰው በየቀኑ ሰማያችሁ ማስተዋወቅ አያስፈልግም እኔ ግን ራሴን ባላስተዋወቅ ደግሞ ማን ያወራው የሚል ነገር እናንተም ከተመልካችን ሊነሳ ስለሚችል ራሴ አስተዋወቅ ታምሩ ይሰራል በሙያ እና በስልጠና የፋይናንስ ሰው ነኝ አገሬን ከመልቀቄ በፊት ለ14 አመታት በተለያዩ ዓለም አቀፍ ድርጅቶች ውስጥ በተለያየ ኃላፊነት በዚሁ ሙያ ስራ ቆይቻለሁ እንደዚሁ አገሬን ከመልቀቄ በፊት ያገባኛል የኃላፊነት ይሰማኛል ስለ ሀገሬ ጉዳይ በሚል በማህበራዊ ሚዲያ ላይ በተለያዩ ሚዲያዎች ላይ አገሬት ባሉ የመንግስትም የግል ሚዲያዎች እየቀረብኩኝ ሐሳቤን ስልስ ኖር ያለው ከአመት በኋላ ባለው ጊዜ እዚህ አሜሪካ ውስጥ የኖርኩ ነው በዋናነት በዚሁ ሙያዬ የተሰማራው ሲሆን አልፎ አልፎ ከስንፍናም ከኑሮም ያመለጠ ጊዜ ሳገኝ ደግሞ እንደዚሁ እጽፋለሁ ሐሳቤን አቀርባለሁ ይሄው ነው እንደተጠቀሰው ዛሬ አንድ 14 እና 15 የሚሆኑ ቪዲዮዎች ተጋብዘዋል እዚህ ጋር አንድ ሊስት አለኝ ቀደም ተከታትላችሁ በማስከተል በማሳወቅ ጀምራለሁ እያንዳንዳችሁ 13 ደቂቃ ተመድቧል 13 ደቂቃ ውስጥ 11 እንደተጠቀማችሁ ወይም ከ80% ወይ ከ70% ይገኛል እዛ ጋር አስተዋውሳችኋለሁ ሐሳባችሁን ታጠቃልሉ ምክንያቱም ሁለተኛ አይዲማስን ለመግለጽ የመጨረሻውን 2 ደቂቃ ሐሳብ ለመጠቅለልና ለማሰባሰብ ተጠቅመውበት ሷሪ ስለዚህ አስተማሳው ያስታውቃል በዚሁ የመጀመሪያው ተናጋሪያችን የሚሆነው ጴጥሮስ መስፍን ከኤምኤስ እዛ ሪዮት አለሙ ከሚዲያ ሚዲያ ባለች
ሞገዘው ያሳብ ገበታ ወይ ደግሞ ቡፌት ኦፍ አይዲያስ በመቀጠል አሸናፊ አብርሃም ከኦርቢት ሚዲያ አንተስ ይከተላል ኦፊስ ሚዲያ ከዛ በቃ ባላም ነው እናገኛለን አዲስ ነው ከዛ በኋላ ምናላቸው ከጊዮ ሚዲያ ነው የሚከተሉትን ከነሱ በኋላ የሚናገሩት ሰዎች ማሳወቅ ይሆናል ወደ ውይይታችን ንግባ ጴጥሮስ መጀመር ትችላለህ ሌሎቻችን ዩቱብ ተባባሪ አመሰግናለሁ እንዲሁም አመሰግናለሁ ታምሩ እንዲሁም ሁላችሁም የሚዲያ አካላት እንግዲህ በዚህ መልኩ መሰባሰብ በመቻላችንና ደግሞ በአገራችን ላይ በሚደረገው የህዝባዊ ትግል ላይ የራሳችንን ሚዲያ አስተዋጽኦ ለማበርከት ልክ ፖለቲከኞቹን ጋብዘን እንደምናናገረው ሁሉ እኛ ደግሞ በዚህ ህዝባዊ ትግል ላይ ልናደርግ የምንችለውን በጎ ሚና ወይም አስተዋጽኦ እንዴት ማድረግ እንችላለን በሚለው ሐሳብ ላይ እንድንናገር እንደ ኢኤምኤስ ለተሰጠን ድል እጅግ አድርገን እናመሰግናለን በኔ በኩል እንግዲህ አብዛኛው ንግግሬን ሰዓት ለመጠቀም በጽሁፍ አቅርቤዋለሁ ስለዚህ በንባብ ማቀርበው ይሆናል የህልውና ትግልን በአምባገነን መንግስት ላይ ተጠናክሮ እንዲቀጥል ህዝባዊ እንቢተኝነት በማጠናከርና ለውጤታማ ወይም ለውጤት በማብቃት ውስጥ ሚዲያ ምን ሚና ሊኖረው ይገባል የሚለው ነገር መሰረታዊ ጥያቄ ነው ይሄንን ጥያቄ እንደ ኢኤምኤስ ከዛም ባሻገር ደግሞ እንደ ግለሰብ የሚታየኝ የማስበው ወይም በጋራ የምናስበው ሶስት መሰረታዊ የሆኑ ጽንሰ ሐሳቦችን ወይም ደግሞ ቲዮሬቲካል ሞዴሎችን በመጠቀም ሐሳቤን ለማብራራት ሞክራለሁ አስቀድሜ ይቅርታ የምጠይቀው በመካከል አንዳንድ እንግሊዘኛ ቃላቶች ስለማስገባ ወይም ስለምጠቀም ለነሱ እንግዲህ አስቀድሜ ተመልካቾችን ይቅርታ እጠይቃለሁኝ እነኚህን ሶስት ሞዴሎች በመጠቀም ሚዲያ በኢትዮጵያ ውስጥ የሚደረገውን የህልውና ትግልና ህዝባዊ እንቢተኝነት እንዴት ወደ ተሻለና ላቆላለ ደረጃ ማድረስ ይቻላል ውጤትስ እንዴት ማምጣት ይቻላል የሚሉት ነገሮች ናቸው እንግዲህ በዋነኛነት የትኩረቴ አቅጣጫ የሚሆኑት ሐሳቢንም ለማውጠንጠን የመረጥኳቸው እነኚህ ሶስት ሞዴሎች የመጀመሪያው ፐብሊክ ስፌር ቲዮሪ የሚባለው ሁለተኛው ሪሶርስ ሞቢላይዜሽን እና ሶስተኛው ደግሞ ፍሬሚንግ ቲዮሪ ናቸው እነኚህ ሶስት ቲዮሪዎች ሚዲያዎች በዚህ ወቅት አሁን ሀገራችን ባለችበት ነባራዊ ሁኔታ ላይ ከእንዲሁ ዓለም አቀፍ ተሞክሮ አንፃር ተግባራዊ ብናደርጋቸው ውጤታማ እንሆንባቸዋለን ደግሞ የተሳካ ስራ መስራት እንችላለን ብያስባለሁ የመጀመሪያው እንግዲህ አምባገነን መንግስት ባለበት አውድ ውስጥ ነው ህዝባዊ ትግልን እየታሰበ ያለው እንዲሁም ደግሞ የህልውና ትግሉ እየገፋ መጥቶ እዚህ ደረጃ የደረሰው ስለዚህ አምባገነናዊ እጅግ በጣም አፋኝና ያሉትን አማራጮች በሙሉ ምናልባትም ከአክቲቪስቶች የበለጠ የስነ ምግባርና የትኛውንም አይነት የፖለቲካ መርህ ሳይጠብቅ በሁሉም መንገድ ለሚንቀሳቀስ መንግስት አዋጭ የሚሆነው መንገድ ምንድነው የሚለውን ሳስብ አንደኛው ሚዲያዎች የዜና ምንጭ ብቻ ሳይሆን እውነትን ፈልፍሎ በማውጣትና ለህዝብ ማድረስ የህዝባዊ ትግል የደም ስር ሆነው ያገለግላሉ ብያስባለሁ በተለይ የንቅናቄ መሳሪያና ለህዝብ ትግል የሞራል ልዕልናን ከፍ ማድረጊያ ሆነው ሊያገለግሉ የሚችሉባቸው አማራጮች አሉ የህዝባዊ እንቢተኝነት እንቅስቃሴዎች ሲነሱ ሚዲያ ሊወስዳቸው የሚችላቸው ወይም ሊወጣቸው የሚችላቸው ድርሻዎች እንደው በተራ ለማስቀመጥ አንድ አራት ነጥቦች አሉ የመጀመሪያው ነጥብ በመንግስት ቁጥጥር ስር ያሉትን ትርክቶች ወይም ደግሞ የትርክት ሞኖፖሊ ማፍረስ ያስፈልጋል ሚዲያዎች ሊሰሩት ከሚችሉት ትልቁ ነገር ይሄ ነው ሞኖፖሊ ኦፍ ስቴት ኮንትሮል ናሬቲቮች አሉ በመንግስት ቁጥጥር ስር ያሉ የሚቀርቡ ናሬቲቮች አሁን ሁሉ ጊዜ በየጊዜው የምንሰማቸው ኢትዮጵያ አትፈርስም ወይም ኢትዮጵያ ልትፈርስ ነው ታሪካዊ ጠላቶቻችን ጋር በመተባበር ኢትዮጵያ ሊያፈርሱ ነው የኢትዮጵያን ብሔራዊ ጥቅም አሳልፈው ሊሰጡ ነው እና የመሳሰሉ ስቴት ሞኖፖላይዝድ የሆኑ ስቴት ኮንትሮል ናሬቲቮች አሉ ወይም ትርክቶች አሉ እነኚህን ትርክቶች በማፍረስና ውሸቱን በማጋለጥ እውነቱን ደግሞ በመግለጥ ሚዲያዎች ትልቅ ሚና ይኖራቸዋል ሁለተኛው ለተቀናጁ ተግባራት ዜጎችን ማሰባሰብ ወይም ሞቢላይዝ ማድረግ ሌላ ሚዲያዎች ሊጫወቱት የሚችሉት ትልቅ ሚና እንደሆነ አስባለሁ ሶስተኛው ተቃውሞን ከስርዓት አልበኝነት ነጥሎ በከፍተኛ የስነ ምግባር መርህ እንዲጓዝ መቅረጽ ነው
ይሄ በአገራችን አውድ ውስጥ እጅግ በጣም ከፍተኛ የሆነ ጉዳይ እንደሆነ ይሰማኛል ምናልባት በእንግሊዘኛው framing resistance as a moral duty rather than a disorder የሚለው ነገር በደንብ ይገልጸዋል ያስባለሁ ህዝባዊ ቢተኝነት ሲባል የህልውና ትግል ሲባል መንግስት ከሚሰራቸው መንግስት ተኮር የሆኑ ወይ ሞኖፖላይዝድ የተደረጉ ትርክቶች ምንድናቸው እነኚህ የሚዲያ አካላት ለምሳሌ በትላንት እንኳን የወጣውን መግለጫ ብንወስደው እርስ በርስ ለመገዳደል የሚፈላለጉ አካላት በጋራ በጥቅም መተሳሰር የሚል ይሄ ትርክት ነው እንደዚህ ያሉ ትርክቶችን ማፍረስ የምንችለው ኢትዮጵያን ለማፍረስ ሳይሆን አገሪቱ ከወደቀችበትና ከገባችበት አዘቅት ውስጥ ለመታደግ የሚደረግ ጥረት መሆኑን ለማሳየት የሚደረጉ ህዝባዊ ትግሎች ከስርዓት አልበኝነት መነጠል መቻል አለባቸው ከፍ ባለ የስነ ምግባር መርህ መንቀሳቀስ ይገባቸዋል ይህንን ለማድረግ ደግሞ ሚዲያ ነው ትልቁን ሚና የሚጫወተው ለምሳሌ ህዝባዊ ትግሉ ወደ ስርዓት አልበኝነት ወይም አናርኪዝም እንዳያድግ ንብረትን ወደ ማውደም ከፍ ያለ እንዳይሄድ እንዲሁም በየትኛውም ሁኔታ ሊጣሱ የማይገባቸው የሰባዊነትና የኢትዮጵያዊነት እሴቶች እንዳይጣሱ ሚዲያዎች ሊሰሩ ይገባል የትኛውም ህዝባዊ ትግል የትኛውም የነጻነት ትግል የማይጥሳቸው መሪዎች አሉ በሰባዊነት ላይ የማይፈጸሙ ጥቃቶች አሉ እንዲሁም ደግሞ በኢትዮጵያዊነት ላይ ጦርነት የማንከፍትባቸው ግባችንን ለማሳካት ስንል ማንነካቸው ማንደራደርባቸው መሪዎች ሊኖሩ ይገባል እነኚህ ነገሮች ይዞ መጓዝ የበለጠ ትግሉ ላይ የሚያመጣው በጎ አስተዋጽኦ እንዳለው አስባለሁ በአራተኛ ደረጃ የአንድነትን ስሜትና የጋራ ማንነትን ሚዲያዎች መገንባት ይገባቸዋል ይሄም በአገራችን ትልቁ ጥቃት ሲወረወርበት ወይም ደግሞ ድንጋይ ሲወረወርበት የቆየው አጀንዳ ነው ኢትዮጵያ ውስጥ የአንድነት ስሜት እንዳይኖረን የጋራ ታሪክ የጋራ ማንነት የጋራ ባህል እንዳይኖረን ብዙ ሲሰራ ተከርሟል ስለዚህ ይህንን ነገር ለማፍረስና በመንጋራባቸው የምንለያይባቸው በርካታ አጀንዳዎች ቢኖሩም ደግሞ ምንጋራቸው እውነቶች አሉ ስለዚህ በመንጋራቸው ታሪኮች ላይ በመንጋራቸው ባህሎች ላይ በመንጋራቸው እምነቶች ላይ የህዝብን አንድነትና የጋራ ስሜትን መገንባት የሚዲያዎች ሚና ነው ብዬ አምናለሁ እንግዲህ ከዚህ ጋር እነኚህን ቀደም የጠቀስኳቸው ፐብሊክ ስፌር ሪሶርስ ሞቢላይዜሽን እና የፍሬሚንግ ቲዮሪን እንዴት አድርገን ተግባራዊ በሆነ መንገድ ኢትዮጵያ ውስጥ ልንጠቀማቸው እንችላለን የሚሉትን የተወሰኑትን ነገሮች ላንሳቸው እነኚህ የታወቁ ንድፈ ሐሳቦች ናቸው እነኚህን ማጣመር ሚዲያ እንዴት ለህዝባዊ ቢተኝነት የተቃውሞ ኃይል እንደሚሆን ነው ልንመለከት የምንችለው እነኚህን ቲዮሬቲካል ማዕቀፎች ወይም ደግሞ የጽንሰ ሐሳብ ግንዛቤዎችን ነጣጥለን ብናያቸው የመጀመሪያው ህዝባዊ ክበብ ወይም ደግሞ ፐብሊክ ስፌር ቲዮሪን እንዴት አድርገን ነው ልንጠቀም የምንችለው ስንል የመጀመሪያ የዚህ ጽንሰ ሐሳብ አንኳር ሐሳቡ ዜጎች በነጻነት ሐሳባቸውን የሚገልጹበት የሚከራከሩበትና ከመንግስት ቁጥጥር ነፃ የሆነ የህዝብ አስተያየት የሚፈጠርበትን አውድ መፍጠር ነው በተለያየ መንገድ እንግዲህ በተለመደው መልኩ አንዳንድ የአዲስ አበባ ነዋሪዎች እየተባሉ በኢትዮጵያ ቴሌቪዥንም ሆነ በመንግስት መገናኛ ብዙሃን የሚቀርቡ ትርክቶች አሉ ወይም ደግሞ የዚህ አካባቢ ማህበረሰብ ተሰብስቦ የምንፈልገው ሰላም ነው አለ ኦር የምንፈልገው እንደዚህ ነው አለ የሚል የተከፈላቸው ሰዎች ወይም ደግሞ በተወሰነ ጥቅም የታሰሩ የመንግስት አካላት ቀርበው የሚሰሩት ትርክት አለ ከዛ ባሻገር ግን ነፃ የሆነ መንግስት የማይቆጣጠረው ካድሬ የማይቆጣጠረው ወይም ደግሞ የሆነ ልዩ የሆነ ፖለቲካ አስተሳሰብ የማይቆጣጠረው ገለልተኛ ሆነ ህዝቡ ሐሳቡን በነፃነት የሚገልጽበት የሚወያይበት የሚከራከርበት መድረኮችን መፍጠር አንዱ የሚዲያዎች ድርሻ ነው ይሄንን በተግባር ስናውለው ገለልተኛ ወይም አማራጭ ሚዲያ ሲኖረን ወይም እንዲኖረን ስናደርግ ያንን ማድረግ እንችላለን በዚያው ውስጥ ሚዲያው ዜጎች የሚወያዩበት የሚያቅዱበትና አምባገነናዊ የውሸት ትርክቶችን የሚገዳደሩበትን መድረኮች ሚዲያዎች መፍጠር ይችላሉ ብያምናለሁ ሁለተኛው የሀብት ማሰባሰብ ቲዮሪ ነው እንግዲህ ይሄንን ሪሶርስ ሞቢላይዜሽን ቲዮሪን ማህበራዊ እንቅስቃሴዎች የህልውና ትግሎችና ህዝባዊ እንቢተኝነት የተሳኩ እንዲሆኑ የተለያዩ ሀብቶችን ማሰባሰብ ወይም ሞቢላይዝ ማድረግ ይጠይቃል ይሄንን ማድረግ የምንችለው ለምሳሌ ሰዎች የግንኙነት መረቦችን ኮሙኒኬሽን ኔትወርክስ ማለት ነው የገንዘብ አቅምንና የመገናኛ መሳሪያዎችን ያሉ ሀብቶችን በማሰባሰብ ለሚጠበቀው ውጤት ማዋል ትልቅ ራሱን የቻለ አዎንታዊ ሚና አለው ይህንን ተግባራዊ የምናደርገው ምንድነው ሚዲያ መረጃን በማሰራጨት ተቋሚዎችን በማገናኘት ከዚህ በፊት በተደጋጋሚ አብሮነትን ቀደም እንደገለጸው በተለያየ ሐሳብና ዘውግ ላይ ያሉ ፖለቲከኞችን
በአንድ መድረክ እንዲቀርቡ እድሉ ሲመቻች ያንን በማስተላለፍ ያንን ደግሞ እንዲቀርቡም እንዲገናኙም ተነሳሽነቱን በመውሰድ ተቃዋሚዎችን በአንድ መድረክ ማገናኘት እንደዚህ ያሉ እርምጃዎችን ወይም ደግሞ ሰላማዊ ሰልፎች ሲከናወኑ በተለያዩ ከተሞች ላይ የሚደረጉ ህዝባዊ ቢተኝነቶችን ሽፋን በመስጠት በገንዘብ የማይለካ ትልቅ ግብአት ለህዝባዊ ትግል ማበርከት ይቻላል ብዬ አስባለሁ። ሶስተኛው ፍሬሚንግ ቲዮሪ ነው። ፍሬሚንግ ቲዮሪን በሚመለከት ነገሮች የሚቀርቡበት መንገድ በተለይም ሰዎች ሁኔታውን የሚረዱበት መንገድ ላይ ተጽዕኖ ያሳድራል። ያንዳንዱ ህዝባዊ ትግል ላይ የሚነሱ የቅስቀሳ መሳሪያዎች የቅስቀሳ ንግግሮች የፖለቲካ አስተሳሰቦች የሚቀርቡበት መንገድ ፐርሰፕሽኑን የመወሰን አቅማቸው በጣም ትልቅ ነው። ስለዚህ እነኚህ የሚተላለፉ መልእክቶችና አጀንዳዎች ሚዲያዎች በኩል ጥንቃቄ ሊደረግባቸው ይገባል። ለምሳሌ ፖለቲከኞቹ በጣም በስሜታዊነት ወይም በግብታዊነት አቺቨብል ያልሆነ ጎሎችን ቢያስቀምጡ ወይም ምክሮችን ቢያስቀምጡ ወይም ደግሞ በእርስ በርስ ግጭቶችን መከፋፈሎችን ሊያመጡ የሚችሉ ሐሳቦችን ቢሰነዝሩ ሚዲያዎች እንደዚህ ያሉ ነገሮችን ሴንሰር በማድረግ አንድነትን የሚያጎሉና በተለይ ደግሞ ለህዝብ ሲደርሱ የሚያስተላልፉትን መልእክት በደንብ ባገናዘበ መልኩ ሊያቀርቡ ይገባል ተብሎ ይታሰባል። ይሄ the way issues are presented or framed influences how people perceive የሚባለው ነገር ማለት ነው። እኛ የምናቀርበው ነገር ሰዎች የሚረዱበት መንገድ ስለሚወስን ነገሮች የምናቀርብባቸው መንገዶች እጅግ በጣም ጥንቃቄ ሊኖራቸው ይገባል። ለዲሞክራሲያዊ እሳቢዎች የሚቆረቆር ሚዲያ ህዝባዊ ቢተኝነትን ከህግ ወይም ስርዓት አልበኝነት መነጠልና ህጋዊ ተቀባይነት እንዲሁም ዓለም አቀፋዊነት ያላቸውን የተቃውሞ መንገዶችን መከተል ይገባል። የህዝብን ድጋፍና ዓለም አቀፋዊ ትኩረትን ለመሳብም ደግሞ ይረዳል። ሁሉ ጊዜ በስርዓት በእቅድና በምንድነው በደም በተባበረ ክንድ የሚሰራ ስራ አንድ ህዝብ ተቀባይነት ይኖራል። ሁለት ዓለም አቀፋዊ የሆነ ትኩረትንም የሚስብበት ሂደት አለ። እንደዚህ ያሉ ሌሎች ምሳሌዎችን ማንሳት ይቻላል። በተለይ የእምቢተኝነቱ ዓላማና ግብ መንግስት እንደሚያቀርበው የፕሮፓጋንዳ ጥብጥ መፍጠርና ሀገርን መፍረስ ሳይሆን ስርዓቱ እንዲለወጥ የሚደረግ ህዝባዊ ዲሞክራሲያዊ እንቅስቃሴ መሆኑን ማስገንዘብ ይፈልጋል። ቲዮሬቲካሊ ፍሬም ስናደርገው ፍሬሚንጉ በዋነኛነት ይሄንን ነው የምናቀርበው። ህዝባዊ ትግል እምቢተኝነት ዓላማው ሀገርን ማበጣበጥ ሀገርን ማፍረስ ሳይሆን በአገሪቱ ውስጥ ያለውን ችግር ስር ነቀል ለውጥ እንዲመጣ የማድረግ መሆኑን ማስገንዘብ ማስጨበጥ ያስፈልጋል። ሁለተኛ ዓለም አቀፍ ዲፕሎማቲክ ማህበረሰብ ስርዓት አልባ በነውጥና ለመረጋጋት ከተሞላች ሀገር ይልቅ በስርዓት ያለ አምባገነናዊ ስርዓትን እንደሚመርጡ በተደጋጋሚ በአለም ተሞክሮ ያየነው ነገር ነው። ስለዚህ አገር ተበጥብጣ አገራቸው በስደተኛ ከሚጥለቀለቅ ይልቅ እዛው ባለንበት ሁኔታ መንግስት አገረ መንግስቱ ተጠብቆ ቢኖርን ይመርጣል። ሁለት ደቂቃ ይቀርሃል ሐሳብን ያጠቃለልክልን። እሺ ስለዚህ እንደዚህ ያሉ አውዶችን ይመርጣሉ። ዓለም አቀፍ ትብብር እንድናገኝ ከሀገር ውስጥም ያለውን ህዝቡ ላይ ያለውን ሁሉ ጊዜ ሀገር ተበጥብጣ የባሰና አደገኛ ሁኔታ ይፈጠራል የሚለውን ስጋት አስወግዶ በጋራ አብረን መስራት የምንችልበት ብትለወጥ አገሪቷ እኛ የምንጠቀምበት ነው ስርዓት የማይጠፋበት ነው የሚለውን አመኔታን እንዲያሳድግ እነኚህን የምናቀርባቸውን ሐሳቦች የሚቀርቡበት መንገድ ወሳኝ ነው። እነኚህን ነገሮች ስናደርግ እንግዲህ ሰዓት ጥቂት ስለሆነ ያለኝ ዋና ነጥቦቹን ብቻ ላንሳ። ምናልባት ሁለተኛ እድል ከመጣ ጨምራለሁ። በመንግስት ቁጥጥር ስር ያሉ ትርክቶችን መስበር የሚዲያዎቹ ትልቅ እሺ በመንግስት ቁጥጥር ስር ያሉ ትርክቶችን መስበር ሚዲያዎች ሊወጡት የሚችሉት በጣም ትልቁ አስተዋጽኦ ነው። ሁለተኛ ቀስቀሳና የማስተባበር ዘመቻዎችን ማመቻቸት ሚዲያዎች ሊወጡት የሚችሉት ሌላ ትልቅ ሚና ነው። እንዲሁም ደግሞ ትግሉን ዓለም አቀፋዊ በማድረግ ሚዲያዎች ትልቅ ስራ ሊሰሩ ይችላሉ። ቀደም እንዳልኩት የጋራ ማንነትን በመፍጠር በዚህም ላይ ሚዲያዎች የራሳቸውን ትልቅ የሆነ አውንታዊ አስተዋጽኦ ሊያበረክቱ ይችላሉ። ስለዚህ አስቀድም ያቀረብኳቸውን ሶስት ቲዮሬቲካል ፍሬምወርኮችን ተግባራዊ ብናደርጋቸው ለንግግር መድረክ በመፍጠር ህዝብ ሐሳቡን በነጻነት ያለ መንግስት ቁጥጥር የሚያቀርብበት መድረክ መሆን እንችላለን። እንዲሁም ደግሞ እንቅስቃሴዎቹ ንቅናቄዎቹ የሚጓዙበትን አቅጣጫ በመቀየስና ለነኚህ እንቅስቃሴዎች ደግሞ ሽፋን በመስጠት ሌላ ትልቁን አስተዋጽኦ መወጣት እንችላለን። በመጨረሻም እንግዲህ የሚቀርቡ የትኛውም ህዝባዊ ትግል እምቢተኝነትና የህልውና እንቅስቃሴዎች በሙሉ
ከስርዓት አልበኝነት የጸዱና እንዲሁም ሀገርን ህልውና የበለጠ የሚያስጠብቁ የሚያረጋግጡ መሆናቸውን ማሳየት እንችላለን። የጋራ ማንነትንና የጋራ እሴቶችን ለማስጠበቅ እነኚህ ሚዲያዎች በዚህ ወቅት ላይ ወሳኝ ሚና እንዳላቸው አስባለሁ። አመሰግናለሁ። እጅጉን እናመሰግናለን ጴጥሮስ መስፍን ከኤምኤስ ሚዲያ። ቀጣዩ ተናጋሪ ሪዮት አለሙ ከእንግሊዝ ሚዲያ ነው። ሪዮት ቀጥይ 13 ደቂቃ አለሽ። 11ኛው ላይ ስትደርሺ እንደዚህ አስታውሳለሁ። ሪዮት ይሰማል? ያንቺ አይሰማኝም። ሚውት አድርገሽዋል ሪዮት። እሺ ይቅርታ እንግዲህ ቅድም ድምጽ እንዳይረብሽ ሚውት ባረኩት በዛው ቀርቶ ነው። እሺ በቅድሚያ የአብሮነት ኢትዮጵያ ሐሳባችንን እናቀርብ ዘንድ ስለጋበዘን እንደምን ጊዜ ሚዲያ ማመስገን ፈልጋለሁ። በመቀጠል የወቅቱ የህዝብ የህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የመገናኛ ብዙሃን ሚና ምን ሊሆን ይገባል ወደሚለው ንግግር እንድናደርግ ወደ ተጋበዝንበት ርዕሰ ጉዳይ ሳልፍ ይህንን ርዕስ እንደተመለከትኩ ወደ አእምሮ የመጣው የወቅቱ የህዝብ የህልውና ትግል የሚለው አብሮነት የቱን ነው ወይም ምንድነው የሚል ጥያቄ ነበርና ይሄንን ልደቱን ጠይቄዋለሁ። ምክንያቱም እንደምታውቁት ያው የትኛውም አይነት እንቅስቃሴ የኛ የህልውና ትግል ነው የሚለው ነገር በሰፊው የሚሰማበት ነውና ሁሉም እንደሚባለው የህልውና ትግል ነው ወይ የቱን ነው የህልውና ትግል የምንለው የሚለውን ነገር እንደዚሁም ደግሞ ተጠናክሮ እንዲቀጥል ስንል ምን አይነቱን ነው የሚለው ነገር ግልጽ መሆን ስለነበረበት ነው ልደቱም የመለሰልኝ ነበርና ከዛ ተነስቼ ነው እንግዲህ ሰጠው። የወቅቱ የህዝብ የህልውና ትግል የሚለው አባባል በአብሮነት እይታ በአሁኑ ወቅት ህዝቡ በተለያየ መንገድ እያካሄደው ያለው ትግል ከመልካም አስተዳደር ጥያቄነት አልፎ እንደ ሀገርና ህዝብ በህልውና የመቀጠልና ያለመቀጠል ትግል ነው የሚል ነው። ይህንን ያልተገለጹም የወቅቱን ትግል አስፈላጊነትና ክብደት በዚህ መጠን እንዲረዱት ለመድረግ መታገል አስፈላጊ ነው ብለን እናምናለን። ተጠናክሮ ለአሸናፊነት እንዲበቃና እናንተ ሐሳብ እንድትሰጡበት የተፈለገው በደብዳቤው ላይ በግልጽ እንደተቀመጠው በሰላማዊ ህዝባዊ እንቢተኝነት ሊካሄድ ስለሚገባውና ስለሚታሰበው ትግል ነው። በአጭሩ የሚዲያውን ትብብር የምንፈልገው በሰላማዊ እንቢተኝነት ወደፊት እንዲካሄድ ለሚታሰበው ትግል ነው የሚል ነው። ስለዚህ በእኛም በምንጊዜ ሚዲያ በኩል የጋራ ትብብርን በተመለከተ ያለን ምልከታ ላይ ጥቂት እላለሁ ማለት ነው። ከዛ በፊት ግን ስለ ሰላማዊ ህዝባዊ እንቢተኝነት እንደዚሁ ልናገር። በነገራችን ላይ በተቻለ መጠን ብዙ ነገር ለመዝለል ያሰብኩትን እሞክራለሁ። ጴጥሮስ የተናገራቸውን ብዙዎቹ ነገሮች የምገዛቸው ስለሆኑ ማለት ነው ላለመድገም። እንግዲህ ዛሬ የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም የጻፈው ነበር አጋጣሚ እሱም ስለ ህዝባዊ እንቢተኝነት ነበርና እዛ ላይ የምጋራው ስለሆነ ባጭሩም ሐሳቤን እንዲገልጽልኝ እሱ ከጻፈው ባነብ ደስ ይለኛል። በሰላማዊ መንገድ የሚካሄድ ህዝባዊ እንቢተኝነት ብዙ መገለጫዎች ያሉት በመርሆች ላይ የተመሰረተ ብዙሃንን የሚያሳትፍ መነሻና መድረሻው የሚታወቅ ግፍና አምባገነናዊነትን የማንጠፊያ መንገድ ነው። ኢፍትሃዊ የሆነ ህግን የመጣስ ወይም ለህግ አልገዛም የማለት ንቅናቄ ሲሆን ምንም እንኳን ዓለም አቀፋዊ በሆነ የህግ ማዕቀፍ ባይደገፍም በዲሞክራሲ ባህል ውስጥ እንደ ወንጀል አይቆጠርም። ይህ አይነቱ ንቅናቄ ዜጎች ለራሳቸው የሚያጎናጽፉት ነፃነትና መብት ሲሆን መነሻ ሐሳቡም የስልጣንና የሀገሩ ባለቤት የሆነ ህዝብ ህጋዊነትን ሽፋን አድርገው በህግ እውቅና የተሰጣቸውን መሰረታዊ መብቶቹንና ነፃነቶቹን ሊነጥቁ የሚመጡ አምባገነናዊ ወይም ጨፍላቂ ስርዓቶችን አደብ እንዲገዙ የሚሸነቅጡበት አስተማማኝና ጠንካራ መሳሪያው ነው። ለምሳሌ በቅርቡ የአዲስ አበባ መስተዳደር ምንም አይነት የህግ መሰረት የሌለው የመኖሪያ ቤት የጣራና ግድግዳ ግብር ክፈሉ ብሎ ነዋሪውን ሲያስገድድ አዲስ አበባ እምቢልና ቢያምስ ውጤቱ ምን ሊሆን እንደሚችል ማሰብ ይቻላል። በዛሬው የዓለማችን ሁኔታ እንደ ኢትዮጵያ ህዝብ ከለከት ያለፈ ለህዝባዊ እንቢተኝነት በቂ ምክንያት ያለው ህዝብ አለ ብዬ አላስብም ብሏልና እንደው በኢትዮጵያ ደረጃ አለ ብዬ አላስብም በሚለው ደረጃ ባልገልጸውም ህዝባዊ እንቢተኝነት ሊደረግ ከሚገባባቸው ቦታዎች ቢያንስ አንዱ እንደሆነ ግን መናገር እችላለሁኝና
ለዛ ነው መገዛው ሐሳብ ስለሆነ ነው ጠቅለል ባለ መልኩ መልእክቱን ስለ ህዝባዊ እምቢተኝነት መጀመሪያ ላስቀምጥ የሚለው። ከዚህ ተነስተን እንግዲህ ምንድነው ሚዲያ ሚናው መሆን ያለበት የሚለውን ጥቂት ለማለት እሞክራለሁ። ምንድነው መሆን ያለበት ሲል ያው ምንድነው ማድረግ ያለብን የሚለውን ማለት ነው። እንደ ድምጽ ማጉያ ሆኖ ማገልገል እንዳለበት አስባለሁኝ ወይም አምናለሁ። ምክንያቱም የተለያዩ የተበደሉ ሰዎች የተለያየ ጥቃት የደረሰባቸው ሰዎች ድምጻቸውን የሚያሰሙበት ድምጻቸው የሚስተጋባበት ከህዝባዊ እምቢተኝነት ጋር በተያያዘ እንግዲህ ያሉት ችግሮች ላይ ያሉት በደሎች ላይ ሰዎች እየተበደልን ነው ብለው ያንን ለመቀየር በሚያደርጉት እንቅስቃሴ ሰላማዊ ህዝባዊ እምቢተኝነት ውስጥ ደግሞ የሚደርሱ ከመንግስት የጸጥታ ኃይሎች የተለያዩ አይነት ጥቃቶች ይኖራሉና ለነዛ ሰዎች ለሁለቱ መጀመሪያ ስርዓቱ እንዲስተካከል በሚል ሲታገሉ ለነበሩትም እንደዚሁም ደግሞ በዛ ትግል ሂደት ውስጥም ደግሞ አንዳች ችግር ለደረሰባቸውም ድምጽ ለመሆን የሚችል ማለት ነው። እውነትን መዘገብ ምንድነው የሆነ ያለው ነገር የመብት ጥሰቶችን ማጋለጥ ሙስና እንደዚህ ያሉ አጠቃላይ ልክ ያልሆኑ አሰራሮችን አካሄዶችን የማጋለጥ ሚና ሊኖረው ይገባል። በሌላ በኩል ደግሞ ድልድይ መገንባት በተለያየ የህብረተሰብ ክፍል መካከል በተለያዩ የፖለቲካ ቡድኖች መካከል ማስተማር ማንቃት የሚለው ራሱ ያው የሚዲያ ሚና እንደሆነ ይታወቃል። እነዚህን ነገሮች ማድረግ ይገባዋል በህዝባዊ እምቢተኝነት ውስጥ በያስባለሁ። ስለ ህዝባዊ እምቢተኝነት የተለያዩ በዛ ጉዳይ ላይ ብዙ ምርምር ያደረጉ ሰዎችን ተሳታፊ በመሆን ደግሞ የተለያዩ ልምድ ያላቸው ሰዎችን በማቅረብ ስለ ህዝባዊ እምቢተኝነት ግንዛቤ እንዲኖር ትክክለኛ ግንዛቤ የመስራት ነገር ሊኖር ይገባል በያስባለሁ። ትብብርን በተመለከተ እንግዲህ የትኛውም አይነት የፖለቲካ አመለካከት ቢኖር ልክ ፖለቲከኞቻችንን እንደምንለው ሁሉ የሚዲያ ሰዎችም ሰብአዊ መብቶችን በተመለከተ በጋራ መቆም የትኛውም አይነት የፖለቲካ አመለካከት ያለው የሚዲያ ሰው ሊቆምበት የሚገባው ጉዳይ ነው። እንደዚሁም የሀገርን ብሔራዊ ጥቅምን በተመለከተም እንደዚሁ የጋራ ትብብር ሊኖር እንደሚገባ አስባለሁ። ያ ማለት ግን በተግባር እንደዛ ነው ወይ መብት ጥሰቶችን የምንጮህባቸው የኛና የናንተ እያልን አይደለም ወይ በአብዛኛው የሚለው እንደሚታወቀው ሰብአዊ መብት ጥሰትም የሰብአዊ መብት ጥሰት ስለተፈጸመ ብቻ አይደለም። ልክ እንደ ፖለቲከኞች አክቲቪስቶች እንደዚህ ሁሉ የሚዲያ ሰዎችም ጋር ሲመጣ የሚጮህውና በትክክል ለየትኛውም አይነት ማንም ላይ ለደረሰ ጥቃት በግልም ይሁን በቡድን በጋራ ትብብር ማድረግ እንደዚህ አይነት ነገሮች ላይ በጋራ ድምጽን ማሰማት ልክ እንደሆነ እንደሚገባ ማስባለሁ። እንዳልኩት ደግሞ የሀገር ብሔራዊ ጥቅም ደግሞ እሱም ላይ እንደዚሁ በጋራ መቆም ያስፈልጋል ማለት ነው። የትኛውም የፖለቲካ አመለካከት ቢኖር ማለት ነው። ሌላው ቀርቶ ከስርዓቱ ጋራ የሚሰሩ የስርዓቱ ልሳን የሆኑ ሚዲያዎች እንኳን ቢሆኑ የሀገር ብሔራዊ ጥቅምን እንግዲህ ትብብር ከሆነ የምንለው ማለት ነው በተመለከተ ለምሳሌ ትብብር ማድረግ ይገባል ብዬ አስባለሁ። ወደ ህዝባዊ እምቢተኝነት ግን አሁን ጠበብ ወዳለው ጉዳይ ስንመጣ ልክ ያልሆኑ ስልጣን ላይ ባለው አካል የሚደረጉ ተግባራትን በተመለከተ ያንን መቃወም ያንን እንዲስተካከል ተጽዕኖ የመፍጠር ካልሆነም ደግሞ ስርዓትን የመለወጥን ሁኔታ ስናስብ ከዚህ አንፃር የሚደረጉ ትብብሮችንም በተመለከተ ለምሳሌ የጥላቻ ንግግርን የተሰጠነ ርዕስም ላይ የተዘረዘሩት ጉዳዮችን ባነብ ደስ ይለኛል። እነዛ ጉዳዮች መደረግ ያለባቸው እንደው ስለ ጋራ ትብብር በሚል አይደለም። አንድ ሰብአዊነት የሚሰማው አንድ በደንብ ማሰብ የሚችል ሰው የሚዲያ ሀሁን የሚያቅሰው ሊያደርጋቸው የሚገባ እንጂ እንደው የትግል የጋራ ትብብር ምናምን ጉዳዮችም ናቸው ብዬ አላስብም። ብዙ የተዘረዘሩት ነገሮች ለምሳሌ በዚህ ውይይት ንግግር አቅራቢዎች የጥላቻ ንግግርን በማስወገድ ህዝብን ከህዝብ በማቀራረብ ሰላማዊ ህዝባዊ እምቢተኝነትን በመደገፍ በአጠቃላይም የህዝቡን ጥቅምና ደህንነት በማስከበር ረገድ ሊኖራቸው ስለሚችል የጋራ የትግል ትብብር ግልጽ አቋማቸው ለህዝብ ያሳውቃሉ ተብሎ ይጠበቃልና በዚህ ረገድ እንግዲህ እኛ አቋማችንን ልናሳውቅ የምንችለው ይሄ ጥላቻ ንግግር የጋራ ትብብር ኖረ አልኖረ አንድ የሚዲያ ሰውም ሆነ አንድ ማሰብ የሚችል ሰው ሊያደርገው የሚገባ ነገር አይደለም ብዬ አስባለሁና በዛ ረገድ የማየው ነው። ግን እንዲወገድ የጥላቻ ንግግር እንደዛ ከመስራት አንፃር ሊፈጠሩ የሚችሉ ደግሞ ትብብሮች ሊኖሩ እንደሚችሉ ይገባኛል። ህዝብን ከህዝብ ማቀራረብ የሚለውም ነገር እንደዛው
የጋራ ትብብርም ኖረም አልኖረምም በግልም ሊሰራ የሚገባው ነገር እንደሆነ ይገባኛል። ግን ደግሞ በትብብር ቢሰራ የበለጠ የተሻለ ያማረ ነገር መስራት እንደሚቻል ይገባኛልና የትብብር ነገር ላይ ግን እኔ ደጋግሜ ማስመር የምፈልገው ከዚህ ቀደምም የተናገርኩት ነገር እንተባበራለን ስንል ግን የሆነ እንቃወማለን ወይ እንታገለዋለን ከምንለው አካል የተሻለ የሞራል ሁኔታ ላይ ነን ያለነው ወይ የሚለው ነገር ለኔ እጅግ አሳሳቢ ነገር ነው። ለፖለቲከኞቹ እንደሚጠየቀው ሁሉ በሚዲያም በኩል እነዚህ የተጠቀሱትን ነገሮች ከማድረግ ምን ያህል ነፃ ነን? የጥላቻ ንግግርን ከማስፋፋት ስድብን ከማስፋፋት ህዝብን ከመለያየት የሆነን የፖለቲካ ቡድን መቃወምና አንድ ህዝብን መቃወምን እኩል አድርጎ ከማየት ምን ያህል ነፃ ነን የሚለው ራሳችንን መጠየቅ ይኖርብናል። እንደ አይነት ትብብር አይነት ነገር ሲነገር ማለት ነው። ከዛ በተቻለ መጠን የጸዳን ከሆነን እንደው የግድ ፍጹም እንኳን የሚባለው ነገር ቢከብድም ቢያንስ በሆነ የተሻለ የሚባል ነገር ውስጥ ካለን መተባበሩ አይገድም ብዬ አስባለሁ። እና አይደለንም የሚለውን ግን ያው ራሳችንን መጠየቅ ነው ያለው። ሌላው ቅድም ልደቱ ያለው ነበረ እያንዳንዱን ከሚዲያዎች ጋር ተያይዞ ለምሳሌ ከሌ ካለ እንደዚህ በሚል ያነሳው ሐሳብ ላይ ድክመቶችን ችግሮችን ያንዳንዳችን ካነሳን ብዙዎቻችን ያው ሊኖርብን ሁላችንም ሊኖርብን ይችላል እሱን ያው አስቀምጠን አይነት ነገር ብሏልና እሱ ላይ እኔ ልዩነት አለኝ። ያው ድክመት ማናችንም አለብን የሰው ልጆች ሁሉ ድክመት አለባቸው ምንም ጥያቄ የለውም። ወንጀል ሌላ ጉዳይ ነው። ወንጀልን እንመርምር እንደዚህ በጊዜ ምናምን በዚህ ሰዓት ካልን ግን ችግር አለው የሚለው ነገር ቢያንስ ግልጽ ያሉ የተቀመጡ የሚታወቁ ነገሮች ላይ ግን አቋም መውሰድ ያለብን ይመስለኛል። አለበለዚያ በጅምላ ተጃምሎ አይኛ ህዝባዊ ቢተኝነት እያደረግን ነው አጌንስት ማን የሆነ አይነት አካል ይኖራል ያው በስልጣን ላይ ያለው መንግስት ማለት ነው። ከዛ በኋላ የተሻለ ነገር ሲገነባል ወይ የሚለው ላይ ጥያቄ ስለሚኖርብኝ እሱም ላይ ቢያንስ በግልጽ የምናቃቸው አካሄዶችና ግለሰቦች ላይ አቋም የመውሰድ ጉዳይ ሊኖር ይገባል ብዬ አስባለሁ። ስለ ድክመት አይደለም የማወራው እሺ ስለ ጥፋትና ወንጀል ነው የማወራውና ከሚዲያም ሰዎች አንፃር ይሄንን ጉዳይ ልናይ የምንችልባቸው ግልጽ የሆኑ መለኪያዎች ያሉ ይመስለኛልና እሱ ላይ ትንሽ ጠበብ ያሉ መለኪያዎች መኖር ያለባቸው ይመስለኛል። አመሰግናለሁ። እንግዲህ ሌላውን ጥያቄ ወይ እንደዚህ ካለ ለጨምርበት ይችላል። አመሰግናለሁ እድሉን አለም ከሚዲያ ሚዲያ ቀጣዩ ተናጋሪያችን ሞገስ ዘውዱ ተሾመው ሀሳብ ገበታ ወይም ደግሞ በእንግሊዝኛው ቡክ ኦፍ አይዲያስ 13 ደቂቃ አለ ሞገስ ማክሲታ 11ኛው ደቂቃ ላይ እንደዚሁ ማስታወቂያ ሰጥቷል። እሺ በጣም አመሰግናለሁ። ድምጼ እንደሚሰማ ንገሩኝ ቅድም እያስቸገረ ስለሆነ ከመቀጠሌ በፊት ይሰማል አይደል? እሺ በድጋሚ አመሰግናለሁ አብሮነትም ይሄንን እድል ስለሰጠንና የሚዲያ ሚና በህዝባዊ ትግል ውስጥ ምን መሆን አለበት የሚለው ሪፍሬም አድርጌው ነው ርዕሱ። ዋናው ርዕስ ረጅም ስለሆነ ባጭሩ የሚዲያ ሚና ምን መሆን አለበት ምን መልክ መያዝ አለበት በሚል ርዕሰ ጉዳይ ላይ ሐሳቤን እንድገልጽ እድሉ ስለተሰጠኝ አመሰግናለሁ። ያው ከዚህ በፊትም እየተባበርን ያለነው ግን በበለጠ መልኩ ተጠናክሮ ከትግል አንፃር ሚናው ምን መሆን አለበት የሚል ነው እና አንድ ሁለት ነጥቦች ቀድሞ ስለተነሱ እነሱን ዘላለሁ። ምክንያቱም ጴጥሮስ ከቲዮሪ አንፃር የተወሰኑትን ሐሳቦች ስላነሳ እሱን አልደግመውም። ሁለተኛ ሪዮትም አይሰማም እያሉኝ ነው ይዮቹ ምን እንደሆነ አላውቅም። እስቲ እንግዲህ ሊዮ እሺ ድጋሚ አይሰማም እያሉኝ ስለሆነ ድጋሚ ጀምራለሁ። አንድ ደቂቃ ይሰማል ቀጥል። አይ ሌላ ቦታ ዩቲዩብ ላይ አይሰማም ስላሉኝ ነው ቀጥል ይሰማል። ምናልባት ሞገስ ይቅርታ እናንተ ጋር ይሰማል ዩቲዩብ ላይ ስለማይሰማ እሱን ፊክስ አድርጌያለሁ። እሺ ልደት እዚህማ ይሰማል እናንተ ጋር ሼር ስላደረኩት እዚህ ጋርም ቢብሎ ነው። እሺ እኔ የቲዮሪውንና የሪዮት ያነሳችሁን በተለይ ዲፋይን አደረገችው መጀመሪያ ህልውና ትግል ስንል ምን ማለት ነው ከግብና ከስትራቴጂ አንፃርስ እንዴት እናያለን የሚለውን ሁለቱ ስላነሱ እሱ ልዝለልና
የመጀመሪያ የሚዲያ ፍረጃዎች ወይም ፈርጆች መቀመጥ አለባቸው። ሚዲያ ስንል ስለ የትኛው ሚዲያ ነው የምናወራው? እዚህ የተቀመጥነው ሰዎች ለሚለው ነው። ሶስት አይነት ሚዲያዎች አሉ። መደበኛ ወይም ሜንስትሪም ሚዲያ የምንለው ነው። ሁለተኛው የማህበራዊ ሚዲያ ነው። በዚህ በዩቲዩብ ስትሪም የምናደርገው የፌስቡክንም ትዊተርንም ሌሎችንም ጨምሮ። ሶስተኛው ሃይብሪድ ነው። ሁለቱን አንድ ላይ ያጃምለና አንዳንድ ጊዜ በሳተላይትም በሌላ መልኩ ማህበረሰቡ ጋር የሚደርስ ነውና የኛ ትኩረት ሁለተኛውና ሶስተኛው ነው የሚሆነው በዋናነት የሜንስትሪም ሚዲያው ላይ ያን ያህል ተጽዕኖ ወይም ደግሞ አክሰሱ ማልን ብዬ ስለማላስብ ቢኖርም ቅድም ጴጥሮስ እንዳለው ሙሉ በሙሉ በሞኖፖሊ ስለተያዘ በተለይ የተቃዋሚ ኃይሎች ፓርቲ የሚሆኑ ሌሎች ድምጾች ሐሳባቸውን እንዲያቀርቡ እድሉ ስላልተገኘ ወይም እድሉ ስለማይሰጣቸው ሜንስትሪም ሚዲያ ቢኖርም ያን ያህል የኛ ትኩረት አይሆንም። ስለዚህ ማህበራዊ ሚዲያና ሃይብሪድ ሚዲያ ላይ ነው የኛ አስተዋጽኦ ወይም ትኩረት ሊሆን የሚችለው። ከዓላማ አንፃር መረጃ መስጠትና መዘገብ ነው የሚዲያ የመጀመሪያው ሚና። እንግዲህ መረጃ ከመስጠትና ከመዘገብ አንፃር ሚዲያዎች የትኛው ሚዲያ ማህበራዊ ሚዲያንም ጨምሮ የጋራ የሚጋሩት ነገር ነው። ግን ይሄ በዋናነት የሜንስትሪም ሚዲያ ስራዎች ናቸው። በሱ መልክ ነው ብዙውን ጊዜ የሚከወነው። በዚህ ረገድ መረጃ መስጠት ይቻላል። ከትግል አንፃር ግን አሁንም ቢሆን አስተዋጽኦ የተገደበን የሚሆነው። ሁለተኛው የተጠያቂነትን ማስፈን የሚለው ነው። ይሄ ዎችዶግ የምንለው ሚዲያ ምርመራ ያደርጋል፣ መንግስት ተጠያቂ እንዲሆን ያደርጋል፣ የተደበቁ እውነቶች እንዲወጡ ያደርጋል። ከዛም አልፎ ደግሞ የጥፋት ሲኖር በየትኛው መለኪያ እንግለጸውና ሲኖር ተጠያቂነት እንዲኖር ያደርጋል። በዚህ ረገድም ማህበራዊ ሚዲያ እና እኛንም ሚዲያ ጨምሮ ከፍተኛ ሚና ይጫወታል። ሶስተኛው መተንተንና ማሳመን ነው። ከፍሬሚንግ ብሎ ቅድም ጴጥሮስ ካስቀመጠው ጋር በቀጥታ የሚሄደው ነው። ይሄ መተንተን ኢንተርፕሬት ማድረግ ነው። ያለውን መረጃ ወይም ያለውን የፖለቲካ ሁነት ኢቨንት በተለያየ አቅጣጫ ማየት ከዛ በኋላ ትርጉም ባለው መልኩ ሰንዶ ለማህበረሰብ እንዲደርስ ማድረግ ነው። ዓላማውም ህብረተሰቡን ለማሳመን የተለየ ፐርስፔክቲቭ እንዳለ ለማሳየት አማራጭ ድምጽም እንዲኖር ለማድረግ በተለይ ደግሞ ክርክር ወይም ዲቤት የምንለው ውይይትና የተለያዩ እንግዶችን አምጥቶ በተወሰኑ ጉዳዮች ላይ ሐሳባቸውን እንዲሰጡ ማድረግ ላይ ከፍተኛ ሚና ይኖረዋል። ሶስተኛ ሚዲያ ሚና ይሄ ነው። አራተኛው ማንቃትና ማደራጀት ነው። ይሄ ቅድም ጴጥሮስ አንስቶታል መሰለኝ ከሞቢላይዜሽን ጋር ተያያዘ ነው የሚሆነው። እንግዲህ ማንቃት ማለት በከፍተኛ መልኩ እንዴ ማህበረሰቡ ስለ ችግሩ እንዲያውቅ ያው የቲዮሪ ዛሬ ስለተወኩት ነው። አንድ ማህበረሰብ ተነስቶ ለመብቱ ከመታገሉ በፊት ሶስት ደረጃዎችን ማለፍ አለበት። መጀመሪያ ፔይን መኖሩን ማወቅ አለበት። ከዛ ያ ፔይን መኖሩን ፐርሲቭ ማድረግ አለበት። ያንን ደግሞ ችግር ያደረሰው ወይ ቁስል ያደረሰው ግለሰብ ወይም አካል ኢንቲቲ መኖሩን መለየት አለበት። ከዛ በኋላ ነው ወደ መደራጀቱ ወደ መታገሉ የሚከደውና ስለዚህ የኔሚንግ ብሌሚንግ እና ክሌሚንግ ስቴጆቹን ካለፈ በኋላ ነው ወደ ሞቢላይዜሽኑ የሚሄደው። ስለዚህ ሚዲያም በዚህ ረገድ በማሳወቅ በማንቃትና እንዲሁም በማደራጀት ደረጃ ከፍተኛ ሚና ይኖረዋል። እዚህ ጋር ነው እንደውም የሶሻል ሚዲያ ወሳኝ ሚና ወይ አስተዋጽኦ የሚታየው። ስለዚህ ባጭሩ የሚዲያ ሚና ስንል እንዲሁ ዝም ብሎ በጅምላ ሳይሆን አንዱ መረጃ መስጠት ነው፣ ኢንፎርማንት ይሆናል። ቀጥሎ ደግሞ እንደ ዎች ዶግ ተጠያቂነትን ማምጣት፣ ሶስተኛ አምፕሊፋይ ማድረግ ሪዮት ቅድም ለመግለጽ የሞከረችው በደንብ አምፕሊፋይ አድርጎ ሰሌክቲቭሊ ሪፖርት ማድረግ፣ አንድ ድምጽ የበለጠ እንዲሰማ ማድረግ ነው። የመጨረሻው ማኒፑሌት ማድረግ ነው። ይሄም የሚዲያ ሮል ማኒፑሌት የሚደረገው ትርክት በመፍጠር በተለይ በመፈብረክና ወጥ የሆነ አረዳድ እንዲኖር በሆነ ጉዳይ ላይ ወይንም ደግሞ ወጥ ጥሪ እንዲኖር ለማድረግ ወጥ እንኳን ባይሆን ተመሳሳይ ጥሪ እንዲኖር ለማድረግ የሚዲያ ሚና ይኖራል። በዚህ ውስጥ ነው እንግዲህ ማኒፑሌተር ውስጥ ነው የተጠያቂነትም የሚዲያ ኤክሰስም የሚመጣው። ሁለተኛው ሚዲያ በሰላም ጊዜና በጦርነት ጊዜ የተለያዩ ሚና ነው የሚኖረው። ስለዚህ እንደው ዝም ብሎ ስለ ቲዮሪ አይደለም የምናወራው። ያለንበት ወቅታዊ ሁኔታ ኢትዮጵያ ሁኔታ የሚታወቅ ነው። ሰላማዊውም ትግል ጦርነቱም ሌላውም ተደባልቆ ያለበት ሁኔታ ላይ ነው ያለነው።
ስለዚህ የሚዲያ ሚና ይሄንን ከግንዛቤ ውስጥ ያስገባ ነው መሆን ያለበት። በጦርነት ጊዜ በዋናነት የሚፈጠረው የኢንፎርሜሽን ዲስኦርደር ነው ወይም የመረጃ ቀውስ ነው። ሶስት ዲስኦርደሮች አሉ። ከዛ ውስጥ አንዱ ሚስ ኢንፎርሜሽን ነው። ማለትም አንድም መረጃ ተገቢ መሆኑ ሳይታወቅ ትክክለኛ መሆኑ ሳይታወቅ ለሌላ ማካፈል ነው። ሁለተኛው ደግሞ ዲስ ኢንፎርሜሽን ነው። የተሳሳተ መረጃን ሆን ብሎ ማሰራጨት ነው። ሶስተኛው ማል ኢንፎርሜሽን ነው። ይሄ ማል ኢንፎርሜሽን የምንለው ደግሞ መረጃውም ስተት ነው። እንደገና ያንን ደግሞ ስናስተጋባ ሆን ብሎ የሆነን ቡድን ወይም ግለሰብ ለመጉዳት ማሰራጨት ነው። ስለዚህ እነኚህ ሶስቱም በጦርነት ጊዜ በተለይ የስነ ልቦና ትግልም ስለሆነ በዋናነትም የፕሮፓጋንዳ ፉክክር ስለሆነ በዛው ልክ የሚዲያ ኃላፊነትም ይጨምራል። ኃላፊነት የሚጨምረው ምንድነው? ድርብ ኃላፊነት ያመጣል። ይሄ ድርብ ኃላፊነት ተጨማሪ ኃላፊነት ጥንቃቄ እንዲኖረው ያስፈልጋል። በዚህ ውስጥ ትግልና ሚዲያም ይቀላቀላል፣ ኦቨርላፕ ያደርጋል። ጦርነት በሚሆንበት ጊዜ የሚዲያ የፕሮቶታይፕ ሮል ቀደም የገለጽናቸው የመጀመሪያው ሁለቶቹና ትግል የምንለው አንድ ላይ ተደባልቆ ነው የሚሄደው። የትኛው ነው ሚዲያ፣ የትኛው ነው ትግል፣ ማን ነው የሚታገለው፣ የትኛው ነው ኢንፎርሜሽን፣ የትኛው ነው ፕሮፓጋንዳ ብሎ መለየት አስቸጋሪ ስለሚሆን በዛው ልክ ነው መታየት ያለበት። ለምሳሌ ሐሳብ ገበታ ከተቋቋመበት ጊዜ ጀምሮ እንደምሳሌ ነው የምሰጠው። ሐሳብ ገበታ ወክየም ስለሆነ የመጣው እኛ መረጃ አንሰጥም፣ ዜና አንሰራም። የማይሰራበት አንዱና ትልቁ ምክንያትም አሁን ኢትዮጵያ ባለችበት ሁኔታ ላይ ተገቢ የሆነ ትክክለኛ የሆነ መረጃ አንፊልተርድ የሆነ መረጃ የማግኘት እድሉ ጠባብ ነው። ብታገኝም የመሳሳት እድሉ በዛው ልክ ስለሆነ መረጃ የማንሰጠው ወይም ደግሞ ኒውስ የማንሰራው በዛ ምክንያት ነው። ከዚሁ ከግንዛቤ ውስጥ ቢገባ በተግባር ሚዲያ ምን ሚና ሊጫወት ይችላል? አሁን ቀደም ካስቀመጥኳቸው ፍሬምወርክ አንፃር አንደኛው መረጃ ከማቀበል አንፃር በቀላል ዋጋና በፍጥነት ያልተዛባ መረጃ ለህዝብ ማድረስ ይቻላል። አሁንም ቢሆን በዚህ ረገድ መተባበርም ይቻላል፣ አብሮ መስራትም ይቻላል። በዚህ ረገድ ከፍተኛ ተግዳሮትም ይደርሳል ብዬ አላስብም። ከሞላ ጎደልም ቢሆን ይሄንን ሚዲያዎች ሲያደርጉ ቆይተዋል። አብሮነትም ከዚህ በፊትም በተደጋጋሚ ሲያመሰግን እንደቆየው ከፍተኛ ትብብር አግኝቷል ከዚህ መረጃን ከማቅረብና ለህዝብ ከማድረስ አንፃር። ሁለተኛው ተጠያቂነትን ከማስፈን አንፃር የዎችዶግ ያልኩት ምንድነው መሆን ያለበት የሚለው በከፊልም ቢሆን እንቅስቃሴዎች አሉ። በዋናነት መንግስት የሚሰራቸውን ስተቶች፣ ህጸጾች፣ የተሳሳቱ መረጃዎችን እንዲሁም ደግሞ ግንባባዎችን ትርክትንም ጨምሮ የማጋለጥ ጉዳይ አለ። ሁለተኛው መርማሪ ጋዜጠኝነት ይጠይቃል። ይሄኛው ተጠያቂነትን ማስፈን አሁን ባለው በኢትዮጵያ ነባራዊ ሁኔታ በጣም የተገደበ ነው። በተለይ የሰብአዊ መብትን እንዲጠበቅ ድምጽ ያላገኙ ድምጽ እንዲያገኙ የታፈኑ ድምጾች እንዲወጡ ለማድረግ የግድ የምርመራ ጋዜጠኝነት ያስፈልጋል። የምርመራ ጋዜጠኝነት ደግሞ ከፖለቲካ ወገንተኝነት የጸዳ መሆን እንደ ቅድመ ሁኔታ ይጠይቃል። በዋናነትም እየተፈተነን ያለነው ጉዳይ በዚህ ላይ ነው። ስለዚህ ከተጠያቂነት አንፃርም ከሞላ ጎደል መስራት ይቻላል ብዬ አስባለሁ። ሶስተኛው ከመተንተንና ከማሳመን አንፃር ይሄም በከፊል ይቻላል፣ ሲሰራም ቆይቷል። ለተለያዩ አካላት ለምሳሌ በፖለቲካ ኃይሎች እድል መስጠት፣ እድል ሰጥቶ እንዲሰሙ። ሁለት ደቂቃ አለ ሐሳብን ለማጠቃለል። አንድ ደቂቃ የቴክኒኩም አለ የግድሙ አትርሳ። ሶስተኛው ከመተንተንና ከማሳመን አንፃር እድሉ አለ ብዬ ነው የማስበው። ይሄም የሚገለጸው አንደኛ ለተለያዩ አካላት ሐሳባቸውን እንዲገልጹ ቅድም መረጃ ብቻ ልኮ መቅረጽ ሳይሆን ሐሳባቸውን እንዲገልጹ፣ እንዲያሳምኑ፣ ህዝብንም ከመቀስቀስ አንፃርም እንዲጠቀሙበት ማድረግ ይቻላል። ማህበረሰቡን ከማንቃት አንፃርም ወሳኝ ሚና አለው። ያ ላይ ብዙ እየተሰራ አይደለም ብዬ ነው የማስበው። እሱ ላይም አጠናክሮ መስራት ይቻላል። የመጨረሻውና ትልቁ ምናልባትም ትልቅ ቻሌንጅም የሚገጥመን ትርክትን ከመፍጠር አንፃር ነው። ከዚህ አንፃር አማራጭ ትርክት ከመፍጠር አንፃር አሁንም በከፊል ይቻላል ብዬ አስባለሁ። ጴጥሮስ ቅድም የገለጸውን እጋራለሁ። ምክንያቱም አማራጭ ትርክቶችን ከመፍጠር ረገድ ቀጥተኛ ሚና ይኖረዋል። ይሄም ዜጎች አማራጭ መረጃ እንዲኖራቸው ማድረግም ስለሚያስችል ይሄ አማራጭ ብቻ ሳይሆን ግዴታም ስለሆነ ያንን ማድረግ ይቻላል። በሌላ መልኩ ግን ወጥ ትርክትን ከመፍጠር አንፃር አስቸጋሪ ነው ብዬ ነው የማስበው። ይሄንን በደንብ እንድትሰሙኝ ፈልጋለሁ። አንድ ደቂቃ ነው አጠቃልላለሁ።
አንደኛ ወጥ ትርክት ከመፈብረክና ከማሰራጨት አንፃር ሶስት ዋና ተግዳሮቶች ይጠብቃሉ ብዬ አስባለሁ። የመጀመሪያው እያንዳንዱ ሚዲያ የራሱ የተቋቋመለት ዓላማና ሎጂክ ኦፍ አክሽን አለው። እሱን ከግንዛቤ ውስጥ ማስገባት ያስፈልጋል። ሚዲያዎች ከትብብር በፊት ራሳቸው የተቋቋሙበት ጉዳይ ስለሚኖር ይሄ ያንን እንዴት ሃርሞናይዝ ማድረግ ይቻላል የሚለው አንዱ አስቸጋሪ ጉዳይ ነው። ሁለተኛው ለችግሮች ተመሳሳይ ብያኔ መስጠት አስቸጋሪ ስለሚሆን ምክንያቱም አሁን ባለው በሶሻል ሚዲያ ዘመን በጣም ዲሰንትራላይዝድ የሆነ ነው። ቁጥጥር ሊኖር በመጠኑ ነው ቁጥጥር ማሳረፍ የሚቻለው በጣም አስቸጋሪ ነው የሚሆነው። በዚህ ረገድ ደግሞ ወጥ የሆነ አረዳድ ለመያዝ ቀድሞ አቋም መያዝን ይጠይቃል። ቀድሞ አቋም መያዝ ማለት the circle of the already convinced የሚሉት ምንም ይሁን ምን ችግር ፈጣሪው አንድ ቡድን ነው ቪክቲም ደግሞ ሰለባው ሌላ ነው የሚለውን ሎጂክ ይዘህ ነው የምትንቀሳቀሰው። እንደዛ ለማድረግ ደግሞ ሁሉ ጊዜም አስቻይም ስለማይሆን ሁለተኛው እሱ ነው። የመጨረሻው ችግሮች ላይ ተመሳሳይ ግንዛቤ ቢኖረን እንኳን ቢቻል እንኳን ወጥ ስትራቴጂ ከአንድ ቋት ለማከፋፈል አስቸጋሪ ነው የሚሆነው። ስለዚህ ምን ይሁን መጨረሻ አንደኛው አማራጭ መጠነኛ ጉዳዮች ላይ መተባበር፣ አንደኛው መጠነኛ የሆኑ ጉዳዮች ላይ መተባበር። ሁለተኛው አማራጭ ከተመረጡ ሚዲያዎች ጋር በልዩ ሁኔታ መስራት። ይሄንን ከትግሉ አንፃር ከአብሮነትም አንፃር ነው እየተናገርኩ ያለው። ሶስተኛው የትግል ሚዲያ በግልጽ ማቋቋም ወይንም ካሉት ጋር በጋራ ሆኖ መርጃ አድርጎ መስራት ነው። ስለዚህ እነኚህ ሶስት አማራጭ ነው ያሉት ከትርክ አንፃር። በሌሎች ሶስቱ የሚዲያ ሚና ላይ በሙሉ የሚሆን በከፊል መተባበር ይቻላል። ግን መጨረሻ ላይ ወጥ ትርክትን ከመፈብረክና ከማከፋፈል አንፃር ተግዳሮቶች ስላሉ እነኚህ ሶስት አማራጮች ግን የሚታዩኝ ያንን ከግንዛቤ እንድናስገባ ነው። በጣም አመሰግናለሁ ለተሰጠኝ እድል። በጣም እናመሰግናለን ሞገስ ሀሳብ ሚዲያ ወይም ቡፌት ኦፍ አይዲያስ። ቀጣዩ ተናጋሪያችን አሸናፊ ኦርቢት ሚዲያ ነው የሚሆነው። 13 ደቂቃ አለ አሸናፊ። እንደተለመደው 11ኛው ደቂቃ ላይ አጠቃልላለሁ። ኦኬ አይ ሆፕ ድምጽ ይሰማል። በጣም ከልብ አመሰግናለሁ ስለተሰጠኝ እድል። በቀጥታ ወደ ዝግጅቴ ስገባ ኢትዮጵያዊ ሚዲያዎች በተለይ ስርዓቱ ሀገር ውስጥ የሚዲያ አፈና እጅግ ስለበረከተ ከሀገር ውጭ ያሉ ሚዲያዎች ለህልውና ለፍትህና ለዲሞክራሲ ለውጥ የሚደረገውን ህዝባዊ ትግል ለማጠናከር ትልቅ አቅም አላቸው ከአቅም አንፃር ማለት ነው። ሆኖም ሁለት ጎራ የተከፈለ ሚዲያ ነው ያለው። አንደኛው ሚዲያ ለህዝብ ጥቅምና ለሀገር ህልውና ለተከን የተቻላቸውን ያህል ጥረት የሚያደርጉ ኃይሎች ያሉበት ነው። በሌላ በኩል ደግሞ ስርዓቱ ለራሱ ፕሮፓጋንዳ የሚጠቀምባቸው በጭፍን ድጋፍ ሀገርና ህዝብን ለአደጋ በሚያጋልጥ ሁኔታ መሳሪያ ሆነው የሚያገለግሉ አካላት አሉ። ስለዚህ አሁን ባለው የኢትዮጵያ ትግል ሚዲያ ተሳትፎ የሚዲያዎች ሚና ምን መሆን አለበት የሚለው እንግዲህ ፍራሽም አካል አለ፣ ገንቢ ሚና የሚጫወትም አካል አለ። ስርዓቱ ፕሮፓጋንዳ ሲያሰራ አገር አፍራሾች ይላቸዋል እነዚህን ገንቢ ሚና የሚጫወቱት። የስርዓቱን መገርሰስ ነው እንጂ ኢትዮጵያን መፍረስ የሚፈልጉ አድርጎ ነው የሚያስበው። ነገር ግን እውነታው ዲሞክራሲ እንዲመጣ የሚፋለሙ ጀግኖች ናቸው የሚለውን ነገር ህዝቡ ይረዳል ብዬ አስባለሁ። የሚዲያ ሚና በኢትዮጵያ ህዝባዊ ትግል ውስጥ በሚለው አራት ነገሮችን ለማየት እሞክራለሁ። አንደኛ የሚዲያ ሚና በመጀመሪያ ደረጃ የህዝብን ሰቆቃ በማጉላት ለህዝብ በማሳየት ደረጃ ሰፊ አቅም ነው፣ ብዙ መስራት ይችላል ብዬ አስባለሁ። በርካቶች በዛ ብዙ እያደረጉ እንደሆነ አውቃለሁ። ስለዚህ የህዝብን ቅሬታ፣ የህዝብን ፍላጎት፣ የህዝብን ወደፊት እጣ ፈንታ በሚወስኑ ነገሮች ላይ ሰቆቃውንና ችግሩን አጉልተን በማሳየት ያለውን ነገር ማለት ነው አዲስ ፈጥረን ምንም ያለው በቂ ነው በደንብ ማሳየት ከተቻለ ማለት ነውና
የመገናኛ ብዙሃን በአፈና ቁጥጥር ስር አምባገነናዊ አፈና ቁጥጥር ስር ስለሆነ ያለው ለህዝቡ ያለው እውነተኛው ሚዲያ ይሄ የገለልተኛው በግል በራስ ተነሳሽነት በተለያየ አግባብ የሚዲያ እንቅስቃሴ ውስጥ ያሉ አካላት ሰፊ ጥቅም አላቸው አስተዋጽኦ አላቸው ብዬ አስባለሁ። ሁለተኛ ኢፍትሃዊነትን በማጋለጥ ሰፊ ስራ መስራት ለሀገር ኮንትሪቢዩት ማድረግ ይቻላል። ጋዜጠኞች ሰብአዊ መብት ረገጣን ሙስናን መንግስታዊ አፈናዎችን በማጋለጥ አገዛዙ እንዲፍረከረክ የማድረግ ትልቅ አቅም አላቸው። ስለዚህ ከዚህ አንፃር በዚህ መልኩ ደግሞ የሚሰሩ ስራዎች ዓለም አቀፍ አቴንሽን የማግኘት እድል አለ። ስለዚህ መንግስት ላይ ጫና የማሳደር የተሻለ አቅም ይፈጥራል። በሶስተኛነት የውይይት ህዝባዊ ውይይት መድረኮችን በመፍጠር ያው አሁንም በርካታ ሚዲያዎች ያንን ያደረጉ እንደሆነ አውቃለሁ። ወቅታዊ ታሪካዊ ፖለቲካዊ ሁኔታዎችን ሁሉ አቀፍ ክርክር በማድረግ በውይይት ህዝቡን የማንቃት የማይተካ ሚና አላቸው። ሰላማዊ መፍትሄዎችን ዲሞክራሲያዊ እሴቶች ዙሪያ መግባባት ለመፍጠር አንድነትን በሚያጠናክር መልኩ የጋራ አጀንዳ ስለመያዝ የሚዲያዎች አስተዋጽኦ ከሌሎች የባለድርሻ አካላት ይልቅ እጅግ የገዘፈ ነው ብዬ ነው የምወስደው። በአራተኛነት የሐሰት መረጃን ወይም የጥላቻ ንግግርን ለመከላከል ሚዲያዎች ሊጫወቱት የሚችሉት ሚና እጅግ በጣም ትልቅ ነው ብዬ አስባለሁ። ብዙ ስርዓቱ የሚያመጣቸው ህዝብን ከህዝብ ለማጋጨት የሚያሰራቸው ነገሮች በሙሉ በአሁኑ ጊዜ እየተጋለጡና አርቃኑን እየቀረ ህዝቡ እርስ በርስ ለማፋጀት የሚወጡትን ሴራዎች በሙሉ ሚዲያዎች እያጋለጡና ትልቅ አቺቭመንት ከዚህ አንፃር እያሳዩ ነው። ያንን ደግሞ አጠናክሮ መቀጠል አለባቸው ብዬ አምናለሁ። እነዚህ ኢትዮጵያ ከገባችበት የህልውና አደጋ ለመታደግ ሚዲያዎች በጎ ተጽዕኖ ማድረግ የሚችሉባቸው መንገዶች እንዴት ናቸው ምን ናቸው የሚለውን በጥቂቱ ለማንሳት ያህል ስነ ምግባራዊ የሆኑ አሰራሮችን በመከተል የጋዜጠኝነት ስነ ምግባር ተከትሎ ትክክለኛውን ገንቢውን ለሀገርና ለህዝብ ለወገን የሚጠቅሙን መረጃዎችን ለማደራጀት በሚያስችል ሁኔታ ሚዲያዎች ራሳቸው መጠናከር አለባቸው። ስልጠናዎችን ማግኘት አለባቸው። አቅማቸውን ማጎልበት አለባቸው። በተለመደው ሁኔታ በቅድም ሞገስ እንደተጠቀሰው በተለመደው ሁኔታ የመደበኛ የጋዜጠኝነት ስነ ምግባር መከተልና በጦርነት ጊዜ ህዝብን ለመታደግ ሀገርን ከመፍረስ ለመታደግ የሚደረጉ የሚዲያ ስልቶች የተለያዩ መሆን መቻል አለባቸው። ሌላው በገለልተኛነትን በማበረታታት የመንግስት አፊሊየት ወይም ኤጀንት ከመሆን የፓርቲ ተላላኪና ጉዳይ አስፈጻሚ ከመሆን ለህዝብ የወገነ ትክክለኛን አቋም የሚያራምድ ሚዲያዎችን በማበረታታት የጋዜጠኝነት ስራ ብዙ ልፋትና ጥረት የሚጠይቅ በመሆኑ መረጃዎችን ለመሰብሰብም ለማሰራጨትም ትግሉን ከሚደግፉ አካላት ጋር እንዲተሳሰሩ ማድረግ ያስፈልጋል። ሌላው ዓለም አቀፍ ድጋፎችን አሟጦ መጠቀም ያስፈልጋል። በተለያየ አግባብ የሚደረጉ እንቅስቃሴዎች ዓለም አቀፍ አካላት የተለያዩ በመንግስት ላይ ስቴክ ያላቸው ጫና ሊያሳድሩ የሚችሉ አካላት በሚያውቁት አግባብ መደረግ መቻል አለበት። ይሄ ለአደጋ የተቃለጡትን ጋዜጠኞች ጭምር ለመታደግ በስራቸው ምክንያት በአገር ቤትም ሆነ ከሀገር ውጪ ለጥቃት የሚጋለጡ አካላት ቢኖሩ መተባበር ያስፈልጋልና ከዚህ አንፃር ደግሞ ሶሊዳሪቲ በጣም መደጋገፍ በጣም ያስፈልጋል። አንድ ስርዓቱ አገር ቤት ያሉትን ያፍናል፣ ውጭም ያሉትን በሚችለው አግባብ ያሰድባል፣ ያስነቅፋል፣ በብዙ
የጥላቻ ሰሞኑን አይታችሁ እንደሆነ የልደቱና የጀዋር ፎቶ በቃ እንዳለ ማህበራዊ ሚዲያን አጥለቅልቋል ይሄ ለምንድነው ተጽዕኖ ማድረግ ስለቻሉ መንግስት በጣም ስለፈራቸው በቃ በእነሱ ላይ የሚያወርደው የርግማንና የስድብ ማአት በዘመቻ መልክ እጅግ በጣም በተደራጀ አግባብ ማለት በዚህኛው ሳይድ ግን በዛ ደረጃ በተደራጀ አግባብ የሚደረግ እንቅስቃሴ የለም በተናጠል ግን በጣም ብዙ የሚለፉ አካላት አሉ ስለዚህ ያ ወደ ተደራጀ አግባብ ቢመጣ ወይም ያው አንዳንድ ጊዜ ሰው ለኡነትና ለፍትህ ሲቆም ዝም ብሎ ነው የሚግባባው እኔ በዛ አግባብ ነው የሚመስለኝ ሁሉም ሰው ተመሳሳይ ቋንቋ ማውራት የጀመረው ስለዚህ እንደዚህ የዓለም አቀፍ ድጋፎችን ማጠናከር ተገቢ ነው ሌላው ሲቪክ ማህበራት ተሳትፎን ማበረታታት በጣም አስፈላጊ ነው ምክንያቱም ከማህበረሰቡ ጋር እዛው ችግሩንም እያዩ ብዙ አሁን ለምሳሌ ለ7 አመት የተፈናቀለ ሰው አለ ኢትዮጵያ ውስጥ ሼልተር ላይ ያለ ማለት ነው የሚጸዳዳበት የሚታጠበው ውሃ እንደ ሰው መኖር ያልቻለ ማለት ነው ከሞቀቀዩ አነሰን በዛ ለ7 አመት የኢትዮጵያ ህዝብ በዛ ሁኔታ በሚሊዮኖች እያሉ ግን ፋውንቴን ሰርቻል ብሎ የሚኩራራ መንግስት ያለበት ሀገር ያለና ምን ቅድሚያ እንደሆነ እንኳን የማያውቅ መንግስት ነው ያለው ስለዚህ ሲቪክ ሶሳይቲ ሲቪክ አደረጃጀቶች ማህበራት ወይም ደግሞ እነዚህ ግብረሰናይ ድርጅቶች ጋር ተቀራርቦ መስራት ለመረጃ ለወውጥን መረጃን ከቋቱ ከቦታው አግኝቶ ይሄንን ትግል ለማቀላጠፍ እጅግ ይጠቅማል ብዬ አስባለሁ በአሁኑ ጊዜ መንግስትም በተለይ ያው አምባገነን መንግስትን አስፈጻሚውን አካል በተለይ የሚገስጽ ጠንካራ ተቋም አገር ውስጥ የለም ቢሆን መንግስት ያው ቼክ ኤንድ ባላንስ ወይ ይኖረዋል ወይ ደግሞ አንዱ አካል ከሌላው አካል ጋር ተቀራራቢ የስልጣን ሁኔታ ይኖረውና አንዱ ቢያጠፋ ሌላው ይገስጻል ወይም ደግሞ ያፈርሳል ያንን ህግ አውጪ ህግ አስፈጻሚ ህግ ተርጓሚ የሚባሉ የተለያዩ የየራሳቸው ስልጣን አንዱ ለአንዱ አለቃ ያልሆነባቸው መዋቅሮች አሉ በኢትዮጵያ ውስጥ ነገር ግን ጠቅላይ ሚኒስትር ወይም አስፈጻሚው የማንኛውንም ነገር አድራጊ ፈጣሪ ነው ስለዚህ ከዛ አንፃር ያንን ነው የሚሉበት ተቋማት የሉም በኢትዮጵያ ውስጥ እንግዲህ አሁን ለማስታወስ ነው እየተወሰነ አመሰግናለሁ 2 ደቂቃ ይበቃኛል ለምሳሌ የእንባ ጠባቂ ተቋም የሚባል ነገር ባለፉት 6 አመት or 5 አመት አንዲት ቃል ትንፍሽ ሲል ሰምታችኋል ምንም ነገር የለም ይሄ አንዱ የዲሞክራሲ ተቋም ነው የህዝብን በደል በቃ ሰቆቃ እንዲያይ በህገ መንግስት የተቋቋመ ድርጅት ነው ስለዚህ በተለይ ከባለፈው በትግራይ ህዝብ ላይ ከታወጀው ጦርነት ወዲህ የኢትዮጵያ መንግስት ጋዜጠኞችን አንቂዎችን ከዛ አንፃር ወይ ለስራቱ ለራሱ አስገብሯቸዋል ወይ አሊያም አጥፍቷቸዋል ከዛ አንፃር ብዙ ይተበቀብናል የሚለውን ነገር ለማንሳት ነው ሰዓቴን ለመጠቀም አንዳንድ ነገሮችን ልለፍና ከዚህ ጥሪ አኳያ እኔ እጅግ ወሳኝ ባለድርሻ አካላት ብዬ ለሚዲያ ከምጠቁማቸው ሰዎች ሁለቱን አሁን ማንሳት ፈልጋለሁ አንደኛው የምሁራን ናቸው ልህቃንና ምሁራን ዕውቀታቸውን ልምዳቸውን በማካፈል ለሚዲያዎች ጥሪ ተገቢውን ምላሽ መስጠት አለባቸው ለዚህ የውዴታ ግዴታ ሊኖራቸው ይገባል የሚል አለኝ ይሄ ደግሞ ኋላ የድል አጥቢ አርበኛ ሆኖ ብቅ የሚሉ በርካታ ሰዎች ሊኖሩ ይችላሉ ስርዓቱ ሲገረሰስ ነገር ግን አሁን አስተዋጽኦ በቂ አጥጋቢ ከራሳቸው የሚጠበቅባቸው ነገር ማድረግ አለባቸው ይሄ እንደ ግዴታ ሊወስዱ ይገባል አንዱ ይሄ ነው ሁለተኛ ህዝቡ ጀነራል ፐብሊክ የኢትዮጵያን ሚዲያ የሚተላለፉ ለህዝቡ የሚጠቅሙ አሁን አንዳንድ ሰው ካለማወቅም ካለመገንዘብም ለራሱ ጥቅም እንደሆነ
ያለ መረዳት ነገር አለ ከዛ አንፃር ሚዲያዎች ራሳቸው ብዙ መስራት አለባቸው ነገር ግን ሚዲያዎችን መተባበር አለባቸው ህዝቡ አንደኛ ሐሳቦችን በመግዛት በማየት ሚዲያ ቻናሎችን ሰብስክራይብ በማድረግ ሰብስክሪፕሽን አጥቶ የጠፉ የከሰሙ ብዙ ሚዲያዎች አሉ በጣም ብዙ እየለፉ ማለት ነው ሐሳቦችን በገንቢነት ሐሳብ በማካፈል ኮሜንት በማድረግ ላይክ ሼር በማድረግ ትልቅ አስተዋጽኦ ማድረግ ይችላል ማህበረሰቡ እንደ ህዝብ ባለፈው በትየንት ህዝቡ መጥቶ ስላየ ብቻ ስርዓቱ ምን ያህል እንደተፈረከረ እንዳየነው ተደራሽነት እንዲሰፋ ማህበረሰቡ ወይም ህዝቡ ትልቅ ሚና መጫወት ይችላል ይሄ ሚዲያዎችም በደንብ ህዝቡን በዚህ አግባብ ማንቃት ያስፈልጋል ለራሱ ጥቅም እንደሆነ የተለየኛ ምናተርፈው ነገር እንደሌለ ህዝቡ በደንብ መገንዘብ አለበት ይሄ ትርጉም ሰጥቶ ማለት ነው አንዱ የትግል አካል ነው አንዱ የኔ ኮንትሪቢዩሽን ነው ብሎ መውሰድ መቻል አለበት ያስባል በመሰረታዊነት ሚዲያ ባለቤቶችና ጋዜጠኞች ኢትዮጵያ የወደፊት እጣፈንታ አጀንዳ እየቀረጹ ያጠቃለልኩ ነው አጀንዳ እየቀረጹ ለለውጥ ማዘጋጀት ብሎም ለውጡን በሚመራበት ሁኔታ ላይ ተሳትፎም ሊኖራቸው ይገባል ከዛም በተጨማሪ ስርዓቱ ከተገረሰሰም በኋላ ከሰላም ከማረጋጋት ህዝቡን ከማረጋጋት ሽግግሩ የተሳካ እንዲሆን በሚደረገው ጥረት ሁሉ ሚዲያዎች ተሳትፎ ማድረግ አለባቸው ብዬ ነው ማምነው እንደምታሳውሱት ሁላችሁም የአረብ ስፕሪንግን የመራው አልጀዚራ በጣም በብዙ ሀገሮች ሪቮሉሽን እንዲመጣ ያደረገው ማለት ስለዚህ የሚዲያዎች